ቤተክርስቲያናችንን አታፍርሱ ሲሉ የነበሩ የወሊሶ ማርያም ወጣቶች በዛሬው ዕለት ታፍሰው ተወስደዋል። እነዚህ አካላት ለቤተክርስቲያን እድሜ ልካቸውን ሲኖሩ አንድ ቁራጭ ጧፍ ያልገዙ አካላት ናቸው። ቅርስ አይለወጥም፣ አይሸጥም፣ ለባንድ አይሸጥም። ቅርስ ፈረሰ የሚሉት ቅርስ አይደለም። መጀመሪያ በማን የተመዘገበ ቅርስነቱ? ወሊሶ ቅድስት ማርያም ቤተክርስቲያን የድሮ ቅርስ አይፍረስ ስላሉ ወጣቶቹ ዛሬ በጠዋት በፓትሮል አስተዳዳሪው አሳፍሷቸዋል፣ አሳስሯቸዋል ማለት ነው። የጸጥታ ኃይሎች ይህንን የምናደርገው መንፈሳዊ ግዴታችንን ለመወጣት ነው። ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይህንን ቪዲዮ በደንብ አድርገህ ስማ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ ዛሬ ማስቃኛችሁ በወሊሶ የምትገኘዋ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ይፈርሳል አይፈርስም በሚል ብዙ ዝግቦች ተነስተዋል። እንግዲህ ቤተክርስቲያኒቷንም ማፍረስ ተጀምሯል። ወጣቶችም በዚህ ጉዳይ እየታሰሩ ይገኛልና ያ ምንድነው የሚለውን አስመለክታችኋለሁ። በጣም ያሳዝናል። መቼም ውስጣችን እርስ በርሳችን ስንሻኮት ስንት ፈተና ስንት መከራ እየደረሰብን ባለ ሰዓት እንዲህ መሆኑ መልካም ባይሆንም እነዚህ ነገሮች እንመለከታለን። እንግዲህ የደብሩ ማስተዳዳሪ የሰጡት አንድ መግለጫ አለ፣ እሱን አስቀኛችኋለሁ። ሌሎችን ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ዛሬ በእመቤታችን ቀን በወሊሶ የተካሄደውን እዩ። በዛሬው ዕለት ሐምሌ 21 የወሊሶ ማርያም ወጣቶችን ከቅዳሴ ላይ ሰብስበው ወስደዋቸዋል። እንደምታዩት እጅግ በጣም ያሳዝናል። የወሊሶ ሀገር እናቶች፣ አባቶች የብፁዕ አቡነ ዲዮስቆሮስ ቆይ ውለታ የለባችሁም እንዴ? እኚህ ታላቅ ሊቀ ጳጳስ ለሀገር እኮ ባለውለታ ናቸው። እንኳን ለእናንተ ከ10 በላይ ከፓትርያርክ ጀምሮ ሊቃነ ጳጳሳት የተቀበሩበትን አጽም በክብር ካረፉበት በሌሊት በኩለ ሌሊት ሲወስዷቸው ዝም አላችሁ። አሁን ደግሞ የብፁዕ አቡነ ዲዮስቆሮስን ታሪካዊ አሻራ ሲጠፋ ለምንድነው ወጣቱን አሳልፋችሁ የምትሰጡት? ለምንድነው ጠቅላይ ቤተ ክህነት ድረስ ገብታችሁ ለቅዱስ ሲኖዶስ አቤቱታችሁን የማታሰሙት? ብፁዕ አቡነ ሳዊሮስ ካልሰማችሁ ለምን ቅዱስ ሲኖዶስ ጋር አትገቡም? ለምን አትጠይቁም? በአንድ ቤተ ክርስቲያን አስተዳዳሪ በአባ አብርሃም ምክንያት ለምንድነው ወጣቱ የሚታፈሰው? ለምንድነው አባቶች፣ እናቶች፣ ምዕመናን ተሰብስባችሁ የወሊሶ ለማትጠይቁት ጥያቄ ምንድነው? ወጣት ሸሽቶ ቤተ ህንጻው ምንድነው የሚሰራው? ለምን ወጣቱን ብቻ ለስንት ነገር ትማግዱታላችሁ? ለምን እናቶች አባቶች ድምጽ የላችሁም? አትናገሩም? ብፁዕ አቡነ ዲዮስቆሮስ ውለታቸው ይሄ ነው። እጅግ በጣም ያሳዝናል። እንግዲህ ጠዋት ወጣቶቹን ምን አሏቸው? ውይይታለን እንወያያለን ብሎ ጠርቷቸው ነው እነዚህ ወጣቶች እንድታፈሱ ያደረጉት ማለት ነው፣ እንድታሰሩ ያደረጉት ወሊሶ ማለት ነው። እንደገና ደግሞ ወጣቶችን ፎቶአቸውን እየሰጠ ለፖሊሶቹ እየሰጠ እንድታሰሩ ያደረገው ይሄ በምስሉ ላይ የምትመለከቱት ሙሽራው ነው፣ የደብሩ ሂሳብ ነው። እሱ ነው አንደኛው ይሄን ነገር ሲያደርግ የነበረው። አለቃው ያው እንዳለ ነው። ይሄ ሞኖክሴ ምን እንደሚያክል ተመልከቱት። ይሄ ሞኖክሴ ማለት ነው ሆዱ እንትን ብሎ ማለት ነው። በእንደዚህ አይነት ምንም አይነት መፈታ ጥያቄ አይኖርም። ወጣቶችን በማሳሰር በማስደብደብ ምመጣ ለውጥ አይኖርም። እስከ መጨረሻው እንድበታለን። ሰላም ምእመናን እንደምን አደራችሁ። እንግዲህ ዛሬ ቤተሳይዳ የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ቤተክርስቲያን በዚህ ሁኔታ ላይ ትገኛለች። እዚህ ቪዲዮ ላይ እንደምትመለከቱት ለንግግር የቀረቡ ወጣቶች እንነጋገር፣ በንግግር ችግሩን እንፍታ፣ የምእመን ድምጽ ይሰማ እያሉ ሲናገሩ የነበሩት ወጣቶች ዛሬ በእመቤታችን ቀን በቅዳሴ ላይ ለመወያየት የቀረቡትን ወጣቶች በሙሉ በፓትሮል እንደምታዩት ይዟቸው ሄደዋል። በሚዲያም ሲንቀሳቀሱ የነበሩት አንዳንድ ወንድሞቻችን ተይዘዋል። ያለው ነገር እንግዲህ ይሄ ነው። በቅርበት ደግሞ ሁኔታውን ለመከታተል እየሞከርን ነው። ምእመናን አግዙን እባካችሁ፣ በድምጽ ሆኑን፣ ቲክቶከሮች ምናምን ድምጽ ሆኑንና ይሄ ነገር አባታችን ጋር ደርሶ
ያስቆሙልን፣ ወጣቶቹ ላይ ጉዳት እንዳይደርስ የተለያየ ነገር እንዳይደረግ እባካችሁን የሚዲያ አካላት ድምጽ ሆኑንና ነገሩን ባለበት ቶሎ እናስቆመው። ቤተክርስቲያናችንን አታፍርሱ ሲሉ የነበሩ የወሊሶ ማርያም ወጣቶች በዛሬው ዕለት ታፍሰው ተወስደዋል። መነኩሴና ገንዘብ፣ ወጣትና ቤተክርስቲያን። እስቲ እናንተ ፍረዱ። ማን ነበረ ለቅድስት ቤተክርስቲያን ከፊት ወጥቶ ዘመቆም የነበረበት ወጣቱ ወይስ መነኩሴው? እዚህ ጋር የምትመለከቷቸው ወጣቶች ምንም የሰሩት ወንጀል የለም፣ ምንም ያደረጉትም ድርጊት የለም። ቅድስት ቤተክርስቲያናችንን አፍርሳችሁ ሱቅ አትገነቡም የሚል ሐሳብ ብቻ ነበር ያስነሱት። ነገር ግን እዚህ ጋር በምትመለከቱት ተወዳደር በሆነው የደብሩ አለቃ መነኩሴ እንዳለ ወጣቶቹ ችግር ሊፈጥሩብን ነው፣ ብጥብጥና እውቀት ሊያስነሱብን ነው በሚል በህግ አካላት አሳፍሶ አስወስዷቸዋል። አሁንም እንናገራለን፣ ቤተክርስቲያንን አፍርሳችሁ ሱቁን አገነቡም፣ ቅርሳችን ይጠበቅ፣ ቅድስት ቤተክርስቲያናችን በክብርና በልልና ከፍ ብላ ትታይልን። እንግዲህ ይህቺ ቤተክርስቲያን አትፈርስም በማለት ነው እነዚህ ወጣቶች እየታፈሱ እየታሰሩ የሚገኙት። ወደኋላ አስመለክታችኋለሁ። ከቤተክርስቲያኑ አካላት ጋር እንወያይ ብለው ጥሪ ሲያቀርቡ ማለት ነው። ዛሬ የፈለገ ነገር ቢከሰት የፈለገ ነገር ቢመጣ እነዚህ ወጣቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። በዛ አጥቢያ የሚገኙ ወጣቶች ናቸው። በዛ አጥቢያ የሚገኙ ምዕመናን ናቸው። ድምጻቸው፣ ሐሳባቸው ሊሰማ ይገባል። ምንድነው የተካሄደው? እንግዲህ በወሊሶ ቅድስት ማርያም ቤተክርስቲያን ይችን ቤተክርስቲያን የሰሩት በረከታቸው ይድረሰንና ብፁዕ አቡነ ዲዮስቆሮስ እንግዲህ ከዚህ ዓለም ድካም አልፈዋል። ብፁዕ አቡነ ዲዮስቆሮስ ናቸው ቤተክርስቲያኗን የሰሯት። የብፁዕነታቸው መካነ መቃብር የሆነው በዛ ቦታ ነው። በዚች በሰሯት ማለት ነው። በርካታ ዋጋ ከፍለው ነው የሰሯት። የተሸለሙትን ከአውሮፓ የተሸለሙትን መኪና ማርሴዲስ መኪና ሁሉ በመሸጥ ነው ይችን ቤተክርስቲያን ለምዕመናን የሰሩት ማለት ነው። በርካታ ፈውስ የሚገኝበት ብዙ ምዕመናን በዚች ቤተክርስቲያን የክርስቶስን ስጋና ደም የተቀበለበት ነው። ከጊዜ በኋላ እንግዲህ ሌላ አዲስ ቤተክርስቲያን ይሰራል። ይቺ ቤተክርስቲያን እንደ ቅርስ ብፁዕነታቸውን መታሰቢያ ሆና ግቢ ውስጥ አለች። ዛሬ በዛ የሚገኙ እንግዲህ የቤተክርስቲያኒቱ አካላት ይህንን ሊያፈርሱ የብፁዕነታቸውንም አጽም እንግዲህ ምዕመናኑ ባላወቀው መልኩ በሌሊት ከዛ እንዳስወጡት እየተሰማ ይገኛል። ይህንን ያወቁ ወጣቶች እንግዲህ እየተደረገ ያለው ነገር ተገቢ አይደለም፣ ልክ አይደለም፣ ቤተክርስቲያኗ መፍረስ የለባትም፣ እኛ በራሳችን ወጪ ይህችን ቤተክርስቲያን እናድሳታለን፣ ቅርሳችን ናት፣ ብዙ ጊዜ አስቆጥራለች፣ ብዙ ነገሮችን ተደርጓል፣ የብፁዕነታቸው መታሰቢያ ናት፣ እሳቸው የከፈሉት ዋጋ ነው። ለልማት ከሆነ ብዙ የሚሰሩ ቦታዎች አሉ፣ እነዛን ቦታዎች መጠቀም ይቻላል የሚሉ ነገሮችን እያነሱ ክርክር እያደረጉ እንወያይ፣ ህዝቡ የሚመንበት፣ ህዝቡ ሳያቅ ለምን እንደዚህ አይነት ነገሮች ይደረጋሉ በሚል ነው እንግዲህ ጥያቄዎችን እያቀረቡ ያሉት። ይሄን ተከትሎ ነው እናንተ የቤተክርስቲያን ሲሰራ ምን አወጣችኋል እስከ ማለት ተደርሰው ዛሬ ላይ ያውም በዛሬው ዕለት እየታሰሩ የሚገኙት ማለት ነው። እንዴት እኛ ጠላት በውጭ እየበዛብን ጠላት ከውጭ ፈተና እያሳየን እርስ በርስ እንዴ ምዕመናን ከሌሉ ህንጻ ቢሰራ ምዕመናን ካልገባቸው ህንጻ ቢሰራ ምን ዋጋ አለው? ቤተክርስቲያን እኮ ቤተክርስቲያን የምትባለው ምዕመናን ሲኖሩ መስማማት ይቻላል እኮ መነጋገር ይቻላል፣ መወያየት ይቻላል። የቤተክርስቲያን አባቶች ደግሞ ሆደ ሰፊ ልበ ሰፊ በመሆን ምዕመኑን በሚገባው በሚረዳው ቋንቋ ጥቅሙ ምን እንደሆነ ለምን ዓመት አይደለም 10 ዓመታት እየታገላችሁ ማስረዳት አለባችሁ። ይቺ ቤተክርስቲያን በምዕመናኑ ነው የቆመችው፣ ማሰብ አለብን። በምዕመናኑ ነው ያለችው። ካህናቱ ዛሬ የሚቀድሱት ስብሐተ ነጉ፣ ጸሎቱ፣ ቅዳሴው ሁሉ ነገር የሚደርሰው ካህናት ስላሉ ነው። የካህናት ደግሞ የጀርባ አጥንት ምዕመናን እንደሆኑ ማሰብ ያስፈልጋል። ሰሞኑን እንግዲህ እንወያይ የሚሉ ነገሮችን ማንሳታቸውን ገልጬላችሁ ነበር። ተከታተሉ። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? ከኔ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወጣው ህዝቡ? ቤተ መቅደሱ ይፍረስ ወይስ አይፍረስ? እሱ ብቻ አይደለም። ወጣቶች እንታውቁት የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት፣ ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያውን መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል።
ቀጥሎ ግን የተስማማ ነው ምንድነው? እሳቸው በቃ ቃል አይደለም እውነት አይደለም በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድም። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎርበኝ። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ምን ሰራህ? ከኛ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወቀው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወቀው ህዝቡ? ለህዝቡና ሳው ገብሪ እኛ ለህዝቡና ሳው ያውቃል። የት ነው ያወቀው ህዝቡ አይደል? እኛ ወቻወቀ ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ምን ሰራህ? ከኛ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር የተወደዳችሁ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን በተለይ ኦርቶዶክሳውያን ይህንን መረጃ ሁላችሁንም የምለምናችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ አዳርሱ። ምክንያቱም አሁን ጥብቅ የተባለ መረጃ ላቀርብላችሁ ስለሆነ ነው። እጅግ በደንብ አድርጋችሁ ባካችሁ ኦርቶዶክሳውያን ይህን መረጃ አዳርሱልኝ። በኮመንት ደግሞ በወሊሶ ማርያም ያለው ቅርስ ይጠበቅ እያላችሁ ጻፉልን። እንግዲህ ወሊሶ ማርያም ላይ የተሰማ ያለው ነገር አንድ ሁለት እያለ ከበድ ወዳለበት ደረጃ ላይ ደርሷል። ይኸው ምንድነው? አስቀድሞ ብፁዕ አቡነ ዲዮስቆሮስ በነበሩበት ጊዜ መኪናቸውን ሽጠው ያሳነጿት ቤተክርስቲያን ነበረች። አሁን አዲስ ቤተክርስቲያን ታንጿል። በወቅቱ እንደተነገረን መረጃ ከሆነ ከ3 በላይ ፓትርያርኮች ሄደው ባርከውታል። ከ10 በላይ ብፁዓን አበው ሊቃነ ጳጳሳትም የከበረ አጽማቸው ክቡር አስክሬናቸው በዚያ እንዲቀበር ተደርጓል። ይህ ሁሉ ባለበት እንግዲህ ታሪክ ነው፣ ቅርስ ነው። ሊቃነ ጳጳሳት ያረፉበት ፓትርያርክ ብፁዓን ሊቃነ ጳጳሳት ቅዱሳን ፓትርያርኮች የጎበኙበት ታሪክ ያለበት ብፁዕ አቡነ ዲዮስቆሮስ መኪናቸውን ሽጠው ያሳነጿት ቦታ አሁን አዲስ የተሰራ ያኛው ይፍረስ በኮሪደር ያ ይፍረስ ሱቆች ይገንቡበት ብሎ አሁን ያለው አስተዳዳሪ ወስኖ ስራዎችን እየሰራ እንዳለ ተሰምቷል። ይህን ተከትሎ በስፍራ የሚገኙ አገልጋዮች፣ ወጣቶች ይሄ ለምን ይሆናል? ታሪክ ነው፣ ቅርስ ነው። ነገር ግን ተጠብቆ የኮሪደር ልማቱ በሚፈለግበት አቅጣጫ መስመሩን ይዞ እንዲሄድ እኛ የቻልነው እናደርጋለን። ይሄ ግን ታሪካችን ነው፣ ቅርሳችን ነው። ቅርሳችን አይውጣ፣ አይውደም፣ ያልተገባ ነገር አይደረግ። ይሄው እንዳለ ተጠብቆ በሌሎች ቦታዎች ላይ ስራው ይሰራ የሚል ጥሪ አቅርበው ነበር። ነገር ግን የዛ ደብረ አስተዳዳሪ የሆኑት እምቢኝ ብለው ከባድ ነገሮችን ሲያደርጉ ኋላም ደግሞ በፖሊስ ጭምር ጥበቃ ተደርጎ በሌሊት እዛ ያሉ አጽሞች እንደወጡ ከዛ ደግሞ በቅዳሴ ላይ ወጣቶችም የታፈሱ እንዳለ መረጃዎች ተሰምተዋል። በጣም አሳፋሪ ነገር ማለት አዳርሱ፣ መረጃውን አዳርሱ። ያሁኑ ሀገረ ስብከቱ በሊቀ ጳጳስነት የሚመሩት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ብፁዕ ሊቀ ጳጳስም ይህን ጉዳይ አያውቁትም የሚል መረጃ ደርሶናል። እርግጥ አያውቁትም ማለት ይከብዳል። ምክንያቱም ማህበራዊ ሚዲያ ላይ የጮኸ ያለ ጉዳይ ነው። እንኳን እሳቸው የሀገረ ስብከቱ ተጠሪ ሊቀ ጳጳስ እኛ እንኳን መረጃው ደርሶናል። ሰምተው ከሆነ ብፁዕ አባታችን በአስቸኳይ እንደ አባትነቶ መፍትሄ እንዲያበጁልን። ሁለተኛ የቤተ ክርስቲያን ቅርስ፣ የቤተ ክርስቲያን ታሪክ ለትውልድ የሚተላለፍ ነው። ትውፊት የሚባል ነገር አለ። ከአባቶቻችን የወሰድነውን ለቀጣዩ ትውልድ የምናስረክብበት። ቤተ ክርስቲያን ከአዳም መፈጠር ጀምሮ እስካሁን የጸናችው በትውፊት ነው። በተለይ በአብያተ ክርስቲያናት ዙሪያ የሚደረጉ ነገሮች ሁሉ በትውፊት በቅብብሎች ለቀጣዩ ትውልድ ይመጣል። ቀጣዩ የሚመጣው ትውልድ እያንዳንዱን ነገር እየተመለከተ የዛሬውን ያስጠብቃል። አሁን በደብረ አለቃነት የምታስተዳድሩ ቦታውን አገኘን፣ ተመቸን፣ ወንበሩ ላይ አለን ብላችሁ ማዘዝ መሾም መሻር የምትችሉ አባቶች እባካችሁ ተጠንቀቁ፣ እባካችሁ ተጠንቀቁ።
ነገ ከነገ ወዲያ እናንተ ያን ቦታ ለቃችሁ ልትሄዱ ትችላላችሁ፣ ደግሞም ትሄዳላችሁ። ትታችሁ ለምትሄዱት ቦታ በዘመናት መካከል ትውልዱ የጠበቀውን ነገር አታፍርሱ። በወሊሶ ማርያም የታየው የተሰማው ይህ ነው። እኛም እንደ አንድ ክርስቲያን ጉዳያችን ነው። ቤተክርስቲያን አሃቲ ናት ካልን እዛም ያለው ህመማችን ነው። ስለዚህ በወሊሶ ማርያም የተደረገው ነገር አግባብነት የለው። ወጣቶች ምዕመናን ኦርቶዶክሳውያን ጥሪ እያቀረቡ ነው። አሁን ጭራሽ የታሰሩ ነው። ኋላ ደግሞ በፖሊስ በጥበቃ ደግሞ ጭራሽ ደግሞ ቦታው ላይ አጽሟቸው የአባቶቻችን ተነስቷል ተብሏል። ነውር ነው። በአስቸኳይ እንዲቆም እንፈልጋለን። ሁላችሁም ቪዲዮ ስሩ፣ ሼር አድርጉ፣ መረጃውን አዳርሱ፣ ድምፅ እንሁናቸው። እጅግ በጣም ያሳዝናል። የእንነጋገር ጥሪያችን እባካችሁ እንመካከል። ኦርቶዶክሳዊ ባለማህተብ ስለ ቤተ ክርስቲያን ግድ የሚሰጥ ይህንን ቪዲዮ ኮፒ ሊንክ ሪፖስት የማድረግ ግዴታ አለብህ። ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርገ ከወሊሶ ማርያም ወጣቶች ከወሊሶ ማርያም አካባቢ ምዕመናን ጎን ቆመን እናሳያለን። ይህ ቪዲዮ ሪፖስት ማድረጉ የሚጠቅመው ብፁዕ አባታችን አቡነ ሳይሮስ ጋር ደርሶ መፍትሄ እንዲያገኝ ነው። እሳቸው ከሰሙት የጎበዝ አለቃ ነኝ የሚለው ምንም ማድረግ አይችልም፣ ምንም መብት የለውም። እኔ አንዳንድ የቤተ ክርስቲያን አስተዳዳሪዎች፣ ጸሐፊዎች፣ ስብከተ ወንጌሎች እኔ ከምዕመኑና ከወጣቱ ጋር ለምን እልህ እንደምትጋቡ ነው ግራ የሚገባኝ። ብዙ ጊዜ ወጣቱ ከሌለ ምዕመኑ ከሌለ ቤተ ክርስቲያን ህንፃ ቤተ ክርስቲያኑ ብቻውን እኮ ምንም ዋጋ የለውም እንዴ። ስጋው ደሙን የሚቀበል ሰዓታቱን፣ ማህሌቱን፣ ቅዳሴውን የሚቆም ምዕመን ከሌለ እኮ ምንድነው ህንፃ ቤተ ክርስቲያኑ ጥቅሙ? ለእናንተ ብቻውን እኮ ጥቅም የለው። ለነገሩ በዙሪያው ሱቆች ካሉ ገቢ ካለ ምዕመኑ መጣ አልመጣ ለእናንተ ግድም አይሰጣችሁ። ስለዚህ ዛሬ ከወሊሶ ወጣቶች ጎን እንቆማለን። እኔም የወሊሶ ማርያም ጉዳይ ይመለከተኛል እያላችሁ ኮሜንት መስጫውን አጥለቅልቁልኝ። ለብፁዕ አባታችን ለአቡነ ሳይሮስ ይድረስና ይህንን የጎበዝ አለቃ እኔ አንዳንዴ የክህነት ልብስ የለበሳችሁትን አባቶቻችንን ላለመናገር በጣም እጠነቀቃለሁ። ግን የምታደርጉት በቃ ምንም አታመጡም፣ እኛ የጎበዝ አለቃ ነን እያላችሁ ነው። አረ ተዉ ተዉ፣ በእናታችሁ ተዉ። በቃ አባቶቻችን ከእናንተ እኛ የሚያምርብን ቡራኬ ስንቀበል፣ እናንተ እንደ አባትን እኛ እንደ ልጅ ስንታዘዝ ነው። ስለዚህ በተቻለ አቅም ነገሩን በረዳ አድርጉና የብፁዕ አባታችን አጽም ያለበት ነው አታፍርሱት፣ ታሪክ ያለበት ነው አታፍርሱት ካሏችሁ ለምን ታፈርሱታላችሁ? እንግዲህ እንደዚህ አይነት ድምፃቸውን ሲያሰሙ ነበር። የሚሰማቸው አካል አልተገኘም። ወደ እርምጃ እየተወሰደ ይገኛል። እርስ በርሳችን እንደዚህ መሆናችን፣ የአንድ አባት ልጆች ሆነ እንደዚህ መሆናችን በጣም ያሳዝናል። እኔ ወጣቱን ከቤተ ክርስቲያን መግፋት፣ ምዕመናኑን ከቤተ ክርስቲያን መግፋት ለምን እንደተፈለገ አላውቅም። ጥፋተኛ እንኳን ቢሆኑ ወጣቶቹ የቤተ ክርስቲያኒቷ ልጆች ናቸው። በዚህ መልክ መሆን አለበት ብዬ አላስብም። ለማንኛውም የደብሩ አስተዳዳሪ ስሟቸው እስቲ። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? አሜን። የአምላካችን ስሙ ለዘላለሙ የተባረከ የተመሰገነ ይሁንልን። ሰሞኑን በወሊሶ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም አንዳንድ ችግር ተፈጥረዋል እያሉ ወሬ የሚነዙ የውሸት ወሬ የሚያወሩ አካላት ተነስተዋል። ቤተክርስቲያን ፈረሰ፣ የአባታችን ቅርስ የአባ ወልደ ትንሣኤ ጠፋ እያሉ የልማት እንቅፋት የሆኑ አካላት ናቸው። የፈረሰ ቤት የለም፣ የሚጠፋ ቅርስ የለም። ይሄ ህዝቡን ሆን ብለው ለማሳሳት የተነሱ አካላት 2 እና 3 በጣት የሚቆጠሩ አካላት ናቸው። አንደኛው አቶ ባሮክ የሚባል፣ ሁለተኛው ገብረ የሚባል እነዚህ አካላት ናቸው ህዝቡን ለማወናበድ ለማሳሳት ቆርጠው የተነሱ። እኛ ለመስራት ያሰብነው እግዚአብሔር ቢፈቅድ እነሆ የተሻለ ቤት 3ኛ ፎቅ ታችኛው ምዕመናን የሚገለገሉበት፣ ላይኛው ደግሞ ለገዳሟ ገቢ ማስገኛ በብፁዕ አባታችን በአቡነ ዲዮስቆሮስም የተሰየመ ሁለገብ ህንፃ ለመስራት ተዘጋጅተን እንገኛለን። ነገር ግን ቅርስ ፈረሰ የሚሉት ቅርስ አይደለም። መጀመሪያ በማን የተመዘገበ ቅርስነቱ የመንግስት አካል ቅርስና ጥናት ያውቀዋል ወይ የሚባለው ነገር አያውቅም። ቅርስም አይደለም። እንዴት በጭቃ ቤት የተሰራ ቅርስ ነው ይባላል? ቅርስ ማለት እኮ 100 ዓመት ያሳለፈ ነው ቅርስ የሚባለው። ይሄ እኮ ከተሰራ ገና 50 ዓመት እንኳን አልሞላው።
48 ዓመቱ ነው ገና። ስለዚህ ሆን ብለው ልማት እንዳይለማ የሚያደርጉ አካላት ናቸው። ቤተክርስቲያኗ እንዳታለማ ለምዕመናን ጥሩ የሆነ የሱባኤ መያዣ፣ ጥሩ የሆነ የጸሎት ቦታ እንዳይሰራ እንቅፋት የሚሆኑ አካላት ናቸው። ስለዚህ የፈረሰ አንዳችም ነገር የለም። እነዚህ አካላት ለቤተ ክርስቲያን እድሜ ልካቸውን ሲኖሩ አንድ ቁራጭ ጧፍ ያልገዙ አካላት ናቸው። ነገር ግን ልማት እንስራ በተባለ ሰዓት ሆን ብለው ልማቱን ማደናቀፍ፣ ቤተ ክርስቲያን ራሷ በራሷ እንዳታስተዳድር፣ በገቢ ራሷን እንዳትመራ እንዳታስተዳድር፣ ሁሌም ጥላ ዘቅዝቃ ቃጭል መትታ እንድትለምን የሚፈልጉ አካላት ናቸው እንጂ ስለ አባ ወልደ ትንሳኤ ተቆርቆረው አይደል። አባ ወልደ ትንሳኤ እኮ ሙዚየም ቤት ተሰርቶላቸው አለ ስማቸው። አባ ወልደ ትንሳኤ እኮ ሐውልታቸው አለ። ያ ግቢ ያ ቤተ ክርስቲያን ደብረ ምጥማቅ ቅድስት ድንግል ማርያም እኮ የአባ ወልደ ትንሳኤ ቦታ። ስለዚህ ሆን ብለው የልማት እንቅፋት ናቸው። ስለዚህ ውድ ኦርቶዶክሳውያን እነዚህ አወናባጆች አካላት ናቸው። ማንም ሰው እንዳይሰማቸው ቦታው እንዳያድግ እንቅፋት ሆነው እየኖሩ አካላት ናቸው። ይሄም ደግሞ የሚሰራው ህንፃ በእሳቸው ስም የሚሰየም የተሻለ ስራ የሚሰራበት ነው። ስለዚህ ሁላችሁም ኦርቶዶክሳውያን ይህን ቪዲዮ ሸር፣ ኮፒ ሊንክ እንድታደርጉልኝ ለብዙ ምዕመናን እንዲደርስ፣ ብዙ ምዕመናንን ሆን ብለው እያሳሳቱ ስለሆነ፣ ስለዚህ ውድ ኦርቶዶክሳውያን አደራ እምላችሁ ለብዙ ምዕመናን እንዲደርስ። ሐሰተኞች ናቸው። አሁን የሚገርመው ተመታን ተደበደብን እያሉ ሁሉ ቪዲዮ እየሰሩ ነው። በጣም በሚያሳዝን ሁኔታ ውሸት በጣም ሐሰተኞች ናቸው ኦርቶዶክሳውያን። ስለዚህ ሸር አድርጋችሁ ለሁሉ ምዕመናን። በህይወቴ አድርጓለሁ ብዬ ያላሰብኩት ነገር ነው። በህይወቴ እንደዚህ ነገር ማለት ይገጥመኛል እንደዚህ አደርጋለሁ ብዬ አስቤ አላቅም። ግን ደግሞ አልቻልኩም። ክብሩነቱ አባታችን ልጅ አባቱን ይናገር ዘንድ ተገቢ አይደለም፣ ልክም አይደለም። ምዕመናንም ይህን ቪዲዮ የምትመለከቱት በሙሉ ልክ እያደረግኩ ነው፣ ልክ እየሰራው ነው፣ ትክክል ነው እያልኩ አይደለም። ነገር ግን አንዳንድ ነገሮች አሉ፣ ውስጣችን የሚያንገበግቡ ነገሮች አሉ፣ በጣም ውስጣችን የሚያንቀጠቅጡን፣ አንዳንዴ ከአንደበት በላይ ከንግግር በላይ የሚሆኑ ነገሮች አሉና ምናልባት ወጣትነቴ ገፋፍቶኝ ችኩልነት ይዞኝ ከሆነ ይህን እያደረግኩ ያለሁት በድፍረት አይደለም፣ ይቅርታ አድርጉልኝ። ግንሳ አባታችን እኔ በድፍረት አሁንም በድካም የምናገረው በድፍረት እሱን ለመናገር አለም ቪዲዮን ለማሳጠር ሞክራለሁ። ግን በዚህ ልክ ቅርጽነት ማለት ለቅርጽ ጭቃ ቤት ማለት የቱ ነው? ጭቃ ቤት እውራንን ሲያበራ የነበረው ቤተ መቅደስ፣ ሽባን ሲተረትር የነበረው ቤተ መቅደስ፣ እመቤታችን በራእይ አይደለም በጋር ስትገለጽበት የነበረው ቤተ መቅደስ ነው ጭቃ። ለቅርጽነት የሚመዘገበው በግንብ የተገነባ ነው ያለው ማን ነው? በምን የተገነባ ነው ለቅርጽነት የሚመዘገበው? ቅርጽ ነው እያላችሁ አትጥሩት ብለዋል። እኔ እጅ ሁላ ሰውነቴን የተንቀጠቀጠው ይሄን ቪዲዮ ስሰማ ያማል። ቦታ አልጠፋም። እውነት እንነጋገር ከተባለ ብዙ ቦታ ተሰጥቷችኋል። ብዙ ቦታ ለልማት አሁን እንሰራበታለን ያላችሁትን ነገር እውነት ይሄ እነዚህ የዘረዘሯቸው ወጣቶች ስማቸውን የጠራቸው ወጣቶች ልማትን ለማደናቀፍ ነው? በፍጹም ልማትን ለማደናቀፍ አይደለም። እየተዋወቅን ማንን ለማታለል ነው? ለምን ማለት አባትነቶት መሪነቶት በመልካም በጥሩ ቢሆን ጥሩ ነው። ይሄን ለማለት አልፈልግም ነበር። ግን እሳ እንዴ ብዙ ቦታ ለልማት ተሰጥቶታል። ለምን ሰፊው ሜዳ ከጀርባ የተሰጣችሁትን የተለያየ ቦታውን ለልማት አልተጠቀማችሁትም? ባዶ ሜዳ እያለ ቤተክርስቲያን አፍርሶ የፈረሰ የለም ቤተክርስቲያን አሉ። እውነት ነው። በጋድ ያለን ነገር በአደባባይ ያለን ነገር በዚህ ልክ ወጥቶ እኔ አሁን እርሶ መዋሸት ብዬ መናገር አልፈልግም፣ ግን ውሸት ነው ይሄ ነገር። እንዴ ቤተክርስቲያን እያፈረሱ ነው ያሉት። ቤተክርስቲያኗ እየፈረሰች ነች። ጣሪያው እየተነቀለ ነው ያለው። ከዛስ መጥቶ ምንም የሚፈርስ የለም። ልማትን ለማደናቀፍ ነው። ማን ነው ልማትን እያደናቀፍ ያለው? ስታንዳርዱን በጠበቀ መልኩ ቤተክርስቲያኗ ታድሳ ውበቷን በጠበቀች መልኩ ቤተክርስቲያኗ ታድሳ አገልግሎት ላይ ተዋል ማለት ነው ልማት ማደናቀፍ። ያ ሁሉ ሰፊ ሜዳ ምን ሊያረጉት ነው? ብዙ መሬት አላችሁ፣ ለልማት የሚሆን ለህንፃ የሚሆን ሰፊ ቦታ አላችሁ። ለምን እሱን አልተገለገላችሁበትም? ለምን ያችን ስፍራ ብቻ ጠበቃችኋት? ምንድን ነው አላማው? ይቅርታ መነጋገርም ከሆነ በዚህ ልክ በሚዲያ ወጥተው በዚህ ልክ እንደዚህ ሳይሆን
እስቲ ባቅ መጀመሪያ ለዓለም በሚዲያ ከማውራቶት በፊት የሚያስተዳድሩበት ደብር ላይ ያለውን ምዕመን ቀርበው ያናግሩ። አባቴ ክብርነቱ አባቴ አሁንም ይቅርታ አድርጉልኝ፣ ወጥተው ያናግሩ፣ ምዕመኑን ያናግሩ። የምዕመን ፍላጎት ይጠበቅ፣ ምዕመን ምላሽ ይስጥበት። እንዴ ምንድን ነው እየተደረገ ያለው? እስቲ ምዕመኑን አወያዩት። እንዴ ምዕመኑ ይስማ። ዛሬ በምሽት በሌሊት ተነስተው ይህን ቪዲዮ መስራት ተገቢ ነው? በአባትነት ደረጃ እውነት የሚመሩት ማንን ነው? እየመሩ ያሉት ማንን ነው? በዛ ስፍራ ሲመጡ ታሪክን ያውቁታል። ከቅርብ ጊዜ ወዲህ ለአስተዳደርነት እዛ ጋር ተቀምጧል። ይቅርታ በዚህ ልክ በመናገሬ አሁንም ይቅርታ ጠይቃለሁ። ነገር ግን ታሪክን ወደኋላ መለስ ብለው ቢመረምሩ። በርካታ ያነሷቸው ነገሮች አሉ። 48 ዓመቱ ነው፣ ቅርስ የሚባል ነገር የለም፣ መንግስት አልመዘገበውም፣ በጭቃ የተሰራ የሚሉ ብዙ ነገሮችን አንስተዋል። የቤተ ክርስቲያን መስፈርቷ ህንፃ መደርደር ነው። እኔ ማይገባኝ ነገር ይሄ ነው። ዛሬ ግዙፍ የሆኑ ካቴድራል ህንፃዎችን መስራት ውስጥ ባዶ የሚቆርብ የለም፣ የሚያስቀድስ የለም፣ ወንጌል የሚማር የለም። ህንፃ ላይ ነው። ህንፃ ስላሴ ላይ ትኩረት አናደርግም። ለምን እንደሆነ አላውቅም። እንግዲህ ብፁዕ አቡነ ሳይሮስ ይህንን ነገር ሰምተው መፍትሄ ያመጣሉ ብለን እናስባለን። ብፁዕነታቸው እንግዲህ እንዲደርሳቸው የምታውቁ ሰዎች ሰላም እንዲፈጠር ይህንን ነገር እንድታስረዷችሁ ለማለት ፈልጋለሁ። በዚህ ላይ ሀሳብ ስጡ። በመጨረሻ አንድ ነገር ላስቀኛችሁ። እስቲ ይህ ሰውዬ ስሙት። ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይህንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንግዲህ ይህንን ግለሰብ በስልጤ ዞን ቂልጦ አካባቢ ላይ ያላችሁ የእስልምና እምነት ተከታዮች አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽፋን ውስጥ እዛ አካባቢ ላይ ህንፃ እናሰራለን በማለት ሲንቀሳቀስ የነበረ ሰው ነው። በዛ እንቅስቃሴ ውስጥ እንግዲህ የእስልምና ሃይማኖት ጠል ከነበሩ ሰዎች መካከል አንደኛና ዋነኛ ነው። እስልምናን ለማቆሸሽ በጣም ብዙ የሚተጋ ሰው ነው። እኛ ኢትዮጵያውያን ነን። የትኛውም ሃይማኖት ተከባብሮ ተዋዶ ተቻችሎ መኖር አለበት ብለን የምናስብ ሰላም ፈላጊ ሰላም ናፋቂ ትውልዶች ነን። እንግዲህ የአገራችንን የሰላም ገጽታ ለማጥፋት ቀን በቀን በሃይማኖት ሽፋን ላይ የሚሰሩት የፖለቲካ አጀንዳ ከዚህ ቀደም እንደነገርኳችሁ ገዳም እናስተዋውቃለን፣ ገዳምን እንረዳለን በማለት የሚሰበስቡት ገንዘብ በሰሜኑ አካባቢ ላይ ያለን ጦርነት እንደሚደግፍ ከዚህ ቀደም ቪዲዮ ሰርቼላችኋለሁ። አብዛኞቻችሁም እንዳያችሁ ተስፋ አደርጋለሁ። እንደነዚህ አይነት ግለሰቦች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጠው ፖለቲካቸው ነው እየደወሩ ያሉት። እንግዲህ አሁን እየመጡ ያሉት በሌላ አንችል ሲሉ በሃይማኖት በኩል ነው፣ እስልምናን ለማጠልሸት ነው። እንግዲህ ሲልጤና አካባቢ ላይ ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ፣ ስራውንም ገጹንም። ስለዚህ እንደነዚህ አይነት ሰዎችን አሳልፈን ለህግ በመስጠት የሀገራችንን ሰላም ማስጠበቅ አለብን ብዬ አምናለሁ። ቀጣይ ማስረጃዎችን በቀጣይ ቪዲዮዎች ይዤ ቀርባለሁ። ይህም ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። እንግዲህ በአንገቱ ማህተብ አድርጓል። ስሙም ዲያቆን አቤል እያለ ነው ራሱን የሚጠራው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም። በሚናገራቸው በሚያደርጋቸው ቸርች በሚውለው ፕሮፋይሉን ገብታችሁ ብታዩ ዛሬ ደግሞ ራሱ ለእስልምና እምነቶች ምን ያህል ተቆርቋሪ አድርጎ ያ መምህር ዘማርያም ደግሞ እስላም ጠል አድርጎ እያቀረበ ያለው ምንድነው ያለው? በቀላሉ እኮ ኢትዮጵያ ውስጥ የሚኖሩ ሙስሊሞች ኢትዮጵያውያን የሆኑ ሙስሊሞች እኛ አረቦች ነን ይላሉ። ዜግነታችን አረቦች ነው። ስለዚህ አረቦች ከሆኑ ወደ አረብ ሂዱ ነው። ኢትዮጵያውያን ሙስሊሞች ግን ራሳቸውን አረብ ነው አይደል? በሀገራቸው ይኮራሉ፣ በሀገራቸው ይተማመናሉ። ኢትዮጵያውያን ሆነው ኢትዮጵያን ጠል የሆኑ ሰዎች እኔ አረብ ነኝ እኔ ኢትዮጵያዊ አይደለሁም ብሎ ኢትዮጵያ ምድር ላይ እየኖረ ኢትዮጵያን የሚጠላት ከሆነ ወደ አረብ ሂድ ነው የእሱ አገላለጽ ሲመስለኝ። ባይሆን በዚህ ደረጃ እንኳን ባይሆን ነገሮችን ማቀሳሰር ሙስሊሞች የት ነው የምታገኙት? እንዲህ ነው የምትሉት? እንዲህ ነው እያሉ ይሄ ነው ክርስትና፣ ይሄ ነው ወንጌል፣ ይሄ ነው በአንገተ ማተም ማሰር። እኔ ምን አይነት ዘመን እንደደረስን። ይልቅ አንተ ነህ በመካከል ገብተህ ጸብ ለመዝራት ይሄድከው እንጂ ኢትዮጵያ ውስጥማ እስልምናና ክርስትና እንዴት እንደሚኖር ስማቸው። እስላምና ክርስቲያን እንዴት ሆኖ ነው የሚኖረው እዚህ አካባቢ? አይ ወንድማማች ነው። እውነት? እስቲ ንገረኝ፣ ስለ እስላምና ክርስቲያን እንዴት ሆኖ ነው የሚኖረው? ወንድማማች። እሺ። ስጋይቱ ብቻ ናት የተለየችው። ቢስሚላህና በስማም ብቻ። እሺ። በቀራ አንድ ነው። ማዕድ የቀረበ ክክ ሆነ ሽሮ ሆነ እየተጎራረሰ ነው የሚበላው። እሺ። ጠላ ሆነ በአንድ ዋንጫ ነው የሚጠጣው። እሺ።
ደህና ነዋ። ስራም ሲሰራ አብሮ ይሰራል። እሺ ጠብ የለም። ፍቅር ነው። ፍቅር ነው። ወሎ የፍቅር ሀገር። አዎ የእስላሚቱ ልጅ ክርስቲያኑ ያገባል፣ የክርስቲያኒቱ ልጅ እስላሙ ያገባል። አለን በይ። ስንት ልጅ አለዎት? የኔ አይቆጠሩም፣ ብዙ ናቸው። ይቆጠራሉ። እውነት ነው። ይሄ ገዳም ወደ 13 ልጅ ወለድኩኝ። 3ቱ ሂደዋል፣ 10 አሉ። ያሳድግልዎት፣ ይጠብቅልዎት። ይሄ ገዳም ይሄ ቤተክርስቲያን ብዙ አስተዋጽኦ እንዳደረጉ ሰማን። እርሶ? እኔ? አዎ። ምንድነው ያሉን? ቦታው ሊነቀል ሲል ሊፈርስ ሲል መጣው እሳቸው ናቸው። እኛ እያለንማ አይፈርስም አሉ። እኛ እያለንማ አይነቀልም አይሰደድም አሉ። እውነት ነው? አዎ። እስቲ እንገሩኝ ታሪኩን። ምንድነው? ተሰበሰቡ ክርስቲያኖች። እሺ። ይነሳል አሉ። ለምን? ሰው ጥቂት ነው አሉ። እሺ። 10 ሰው ቢሆን ነውና ይነሳል አለ። ወረዳ የመጣ ሐምሌ ብርሃን የሚባል ወረዳ ቤተ ክህነት መጥቶ ነበር። እሺ። እሱ መጥቶ ይነሳል አለ። እሺ። ክርስቲያኖቹን ሰብስቡ። እሺ። እኔ አይነሳም አለ። ምንድነው አለ። ሙስሊም ነኝ አለ። ለምን አይነሳም አለ። አይነሳም ቀመጥ አይነሳም። ታቦት ያለበት ቦታ ሀብታም ነው የሚሆነው። ርዚቅ አለው፣ ፍቅር አለው። ታቦት አይሄድም። ሰው ጥቂት ነው አለ። ስንት አሉ? 10። እኔን 20 እኔ ጋር 20 በር 20 በል እኔ ጋር ምን ታወጣለህ አለ። 10 ክርስቲያን ያወጣውን እኔ ያወጣለሁ። ይገርም ነው። እንዴት አድርገህ አለ። የቤተ ክርስቲያኑ ሳር እየበሉ የሚረቡ ሀብቶች አሉ። አንዲቱ ጥጃ ተመዝነዋል። ያስሩ እንጨት አሁን እስቲ ምን ትችላለህ? አሁን የጓሮ የእንጨት ይለቀ የቤተ ክርስቲያኑ ይሰራ እንጂ አሉ። አዎ እስላም አይደለም ማለት በሆነስ ጎን የክርስቲያን ነው። ክርስቲያን ነው ጎን። አሁን 5 ሰበካ ጉባኤዎች አሉ። ያና ሐምሌ ብርሃን ኮሚቴው ዱሉት አሉ። አንችለውም አሉ። አንችለውም አሉ። ቤት መሰራት ተጀመረ። ተሰራ። ያቺ ቤት ተሰራ። ደግሞ ጭር ቸገራል። እሺ 3000 እምጪድ እኔ ጓሮ ውሰድ ባይሆን እኔ አልሸከም፣ ቅዋ የለኝም። ተሸከሙ። እንጨት ሳለ ሂዱ ፍለጡ። የጓሮ እንጨት ይለቅ ተክለ ሃይማኖት ይሰራ እንጂ አነ ተሰራ። ያቺ ቤት ስትመረግ ብርሃን ያደራ ጉበና በይ የሚባሉ ነበሩ። ሄዱ። አሁን የነ መምሪያ ኃይሉ አባት 3ቷን ጎን እኔ ነኝ የመረኳት አቀብሉኝ እያለ ይሄ ምን ደንዝዞኛ አደረ። ይሄ እሺ 3ቷን ገጥ እኔ ለጠፍኩኝ። የቤተ ክርስቲያኑን ያፈረሰችው ያቺ የመጀመሪያዋን መጀመሪያዋ የፈረሰችው። አዎ እሺ። ያቺ ይሄንንስ በግንብ ነው እናንተ ናችሁ የሰራችሁት። በግንብ እሺ። አሁን በኋላ ይፍረስ ተባለ። እንደዚህ ተዋዶ እንደዚህ ተከባብሮ የሚኖረውን ማህበረሰብ ነው እንግዲህ ለማለያየት የሚደረግ ጥረት ማለት ነው። ይቺ ናት የኛ ኢትዮጵያ። ያያችሁ ሽሮም ቢኖር አብሮ ተጎራርሶ ማንም እስልምናውም የክርስትናውን ክርስትናውም የእስልምናውን ሃይማኖት ሳይነካ አክብሮ ተከባብሮ ተዋደው የሚኖሩባት ሀገር ናት ኢትዮጵያ። ዛሬ ኮርስ በርስ እየተባላን ያለነው ዘመን አመጣሽ የኋላ ቀር ነው እያልን ነው። እኛ ግን እንደዚህ ነበር አባቶቻችን ይችን ሀገር ያቆዩልን። አባቶቻችን ይችን ሀገር ያስረከቡን በእንዲህ አይነት ሁኔታ ነበር። በእንዲህ በሰላም በእንዲህ በፍቅር እየኖሩ ማለት ነው። ግን እኛስ ይባስ ብለን ሰላም ከመዝራት ሰላም ሰው ዋሽቶ ያስታርቃል። ሰው ዋሽቶ ሰላም ያመጣል። ሰው ዋሽቶ ለሰላም ሁልጊዜ እጁን ይሰጣል። እኛ ግን ምን እያደረግን ነው? እኔ እንጃ። በጣም ግራ የሚገባኝ ጊዜ ነው። ምን ማለት ራሱ እንዳለብን አላውቅም። እግዚአብሔር ግን ሚስማማ ዘመን ሚስማማ ጊዜ ምንስማማበት ምንዋደድበት ህሊና አይምሮ ይስጠን ያድለን። የቀደመችዋን ኢትዮጵያ ይመልስልን።
ለባዕዳ እንደምንሆንበት እርስ በርሳችን ተከባብረን ተዋደን የምንኖርበት ያድርገን። ዛሬ እኛ እርስ በርሳችን እንዴት እንደተጠላላ እግዚአብሔር ሰላሙን ያምጣልን። ላለው ሐሳብ አስተያየታችሁን ስጡ። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።